ወደ ክፍል 4 ከመግባታችን በፊት አንድ አጭር ጸሎት እንጸልያለን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ዛሬ ፍቃድህ ሆኖ ልታስተምረን ስለፈለክ በኢየሱስ ክርስቶስ ስም አመሰግንሃለሁ። ከዚህ ትምህርት የምናገኘውን እውነት ልባችንንና አእምሯችንን እንዲቀይርልን በኢየሱስ ክርስቶስ ስም እጸልያለሁ። የቀረው ጊዜያችንን ሁሉ አንተ ተቆጣጠር፣ በጌታ በኢየሱስ ክርስቶስ ስም አሜን። የዛሬው ክፍል 4 ሮሜ ምዕራፍ 1 ከቁጥር 8 እስከ 12 እንዲህም ይላል። የእምነታችሁ ዝና በዓለም ሁሉ ስለተሰማ ከሁሉ አስቀድሜ በኢየሱስ ክርስቶስ አማካኝነት ስለ ሁላችሁ አምላኬን አመሰግናለሁ። ዘወትር በጸሎቴ እንደማስባችሁ ስለ ልጁ የሚናገረውን ወንጌል በማስተማር በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። ደግሞ አሁን በመጨረሻው ወደ እናንተ ለመምጣት የእግዚአብሔር ፍቃድ ሆኖ መንገዴ እንዲቃናልኝ ሁል ጊዜ እጸልያለሁ። በእምነት እንድትጸኑ የሚያደርጋችሁን መንፈሳዊ ስጦታ እንዳካፍላችሁ ላያችሁ እመኛለሁ። ይህንንም ማለቴ እኔ በእናንተ እምነት እናንተም በእኔ እምነት እርስ በርሳችን እንድንጽናና ነው ይላል። ከጳውሎስ ከመወዳቸው ነገሮች አንዱ ምስጋናውን ነው። ብዙውን ጊዜ እግዚአብሔርን ስለ አማኞች ያመሰግናል። ጳውሎስ ወደ ሮሜ ለመሄድ የፈለገበት ምክንያት የሮሜ አማኞችን ሊያጽናናና የሚያስፈልጋቸውን መንፈሳዊ ስጦታ ሊያካፍላቸው ነበር። ምክንያቱም ቤተክርስቲያንን መትከል ብቻ በቂ አይደለም፣ አማኞችን ማጠንከር አስፈላጊ ነው። ለዚህም ደግሞ መንፈሳዊ ስጦታዎች አስፈላጊ ናቸው። እንደገና ጸሎት ምን ያህል አስፈላጊ እንደሆነ በዚህ ክፍል ውስጥ እንማራለን። ጳውሎስን ስንመለከት የትም ቢሆኑ ስለ እነርሱ በትጋትና በታማኝነት ይጸልያል። ምክንያቱም የጉባኤውን ሁሉ ሸክም ያውቃል። የጸሎትንም አስፈላጊነትና ኃይሉንም ተረድቶታል። በዚህ መንገድ እያጽናና በተስፋ ይሞላቸዋል። እኛም እርስ በርሳችን ከማጉረምረም ይልቅ እንደ ጳውሎስ አንዳችን ስለሌላችን እግዚአብሔርን እናመስግን እና ለዚህም ነው ቁጥር 12 ላይ እንዲህ አለው፣ ይህንንም ማለቴ እኔ በእናንተ እምነት እናንተም በእኔ እምነት እርስ በርሳችን እንድንጽናና ነው ያለው። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። አላቋርጥም ማንኳኳቴ እስኪከፈትልኝ ደጁ፣ ጸሎቴን እስኪሰማ እስኪዘረጋልኝ ዘንበል እስኪ በዙፋኑ እስኪበዛልኝ ምሕረቱ ዝም አልልም አላቆምም መፈለጌን ማየት ፊቱ። እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አምናለሁ። አምላኬ በማደሪያው ያለው ይራራልኛል አምናለሁ። እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል